ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ጊዜያችሁ ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ጎበዝ ልጆች እንዴት ነው በየቤታችሁ ናችሁ ከትምህርታችሁ ጎን ለጎን ከኔ ጋር ምን ሰራቸውን የተለያዩ ፈጠራ ስራዎች እየሰራችሁ ዕውቀታችሁን እያዳበራችሁ ነው? በጣም ጎበዝ ልጆች እኔም ደግሞ በየሳምንቱ ለእናንተ የሚሆኑ እንዲሁም ደግሞ በጣም ተዝናኑባቸው ስራዎች ይዤላችሁ የመጣሁ ነው አይደል? ጎበዞች ለዛሬም ደግሞ በጣም ደስ የሚል የሚያምር አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ ከዛ በፊት ሁላችሁም እዚህ ጋር ያለችውን ነገር ላሳያችሁና ገምቱ። አያችኋት? ምንድነው የምትመስለው ልጆችዬ? ሸሚዝ ትመስላለች አይደል? ያው ከረባት አላት፣ ኪስ አላት፣ ግን ሸሚዝ ሳትሆን በቀላሉ በወረቀት የተሰራች አያችኋት? ባስኬት ወይም ከረጢት ናት፣ መያዣ ማለት ነው። አያችሁ? ልክ እንደዚህ ይኸውላችሁ። እኔ እንደውም እዚህ ጋር ወረቀቴን ከትቼበት ነው የመጣሁት ይኸው። ስለዚህ ልጆችዬ ዛሬ እንደዚች የምታምሯን ቆንጆዋን እንደዚች የምታዩዋትን በቀላሉ በተለያዩ አይነት ቅርጾች መስራት የሚቻለውን ከረጢት ወይም ደግሞ እንደዚህ ዘንቢል በቀላሉ ብዙ ዕቃ ልንገዛበት የምንችለውን ዘንቢል ነው የምንሰራው። እሺ ልጆችዬ፣ ታዲያ እንደዚህ ያለውን ቆንጆውን ስራ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። በዋነኛነት እንግዲህ በወረቀት ስለሆነ የምንሰራው በአካባቢያችሁ የምታገኙትን ቀለም ያለውንም የሌለውንም ማትጠቀሙበት ወረቀትም ካለ እሱን ታዘጋጃላችሁ። እንዲሁም ደግሞ ማጣበቂያና መቀስ ያስፈልገናል። እነዚህ ነገሮች ዝግጁ አድርጋችሁ መሰሩበትን ቦታ ሁሉም አዘጋጅታችሁ እስክትጠብቁኝ ድረስ ትንሽ ደቂቃ ሰጥቻችሁ ልመለስ። እሺ ልጆችዬ እንዴት ናችሁ? ተዘጋጃችሁ? ዝግጁ ሆናችኋል? እቃችሁንም ቦታችሁንም በደንብ አዘጋጅታችኋል አይደል? ጎበዝ ልጆች። አሁን እኔ እዚህ ጋር የምታዩትን ሰማያዊ ቀለም ያለውን ወረቀት አዘጋጅቻለሁ። ምክንያቱም አያችሁ በሙሉ ወረቀት ስለምንሰራው ሙሉ ወረቀቱ ያስፈልገናል። እንዳልኳችሁ እናንተ እንደዚህ ቀለም ያለውን ወረቀት ማግኘት የምትችሉ ከሆነ በሱ በማትችሉም ከሆነ ደግሞ በአካባቢያችሁ በሚገኙ ወረቀቶች መስራት ስለሚቻል እሱን እናዘጋጃለን። በመጀመሪያ ወረቀታችንን ሙሉ በሙሉ ሳይሆን የተወሰነ ክፍሉን እናስቀርና ከላያችሁ እዚህ ጋር ክፍተት የተወሰነች ቦታ አስቀርተን እንዲህ አጠፍ እናደርገዋለን በምታዩት ቅርጽ ማለት ነው። ከዛ ደግሞ ልጆች እያጠፍነውን ክፍል ከፈት እናደርግና እዚህ ጋር አያችሁ የተወሰነ ክፍሉን ደግሞ በጣም በቀጭኑ ወፍራም ሳይሆን እንዲያርገን እናጥፈዋለን። ባልታጠፈበትም ጎን በተመሳሳይ እናጥፈዋለን። በደንብ መታጠፉን ካረጋገጥን በኋላ ከዚህ ከታችኛው ክፍል ወደ ላይ ስናደርገው እንዳያንስ አድርገነው የለ እሱም እንዳይበላሽብን እኩል መሆኑን እየለካን እያጠፍን እናስተካክላለን። አያችሁ አሁን የኔ እኩል ነው የታጠፈው። ስለዚህ ልኬቱ እኩል ስለሆነ ለማጣበቂያ ቀስ ብዬ እንደዚህ ዝና የውስጠኛውን አንዱን ክፍል ከቀባችሁት ሌላኛው እኩል ስለሚመጣ ያስቸግራችሁ። እንደዚህ እናደርግና ልጆች ቀስ ብለን ወደ ላይ ወስደን እናጣብቃለን። ታዲያ እንደዚህ ስታረጉ ከመስመር እንዳይወጣባችሁ በጣም ጥንቃቄ ይፈልጋል። አሁን ያው የምታዩትን አይነት ኪስ ወይንም ደግሞ እንደዚህ ያለ እንደ ከረጢት ዘንቢል ይመስል ነገር መዘጋጀት ችለናል አይደል? አሁን እሱ ላይ ነው ጌጦችን መስራት የምንችለው። እሺ በመጀመሪያ ወረቀቱ መያዝ የሚችል መሆን አለበት። ከዛ እንደዚህ አድርገን ከጨረስን በኋላ ቹኑ የታጠፈችውን ክፍል በመቀስ ቀስ ብለን እንደዚህ ከዚህ ጋር በተመሳሳይ የተወሰነ ክፍሉን ገባ አድርገን እንቆርጠዋለን። አያችሁ ልክ እንደዚህ ማለት ነው። ከዛም የታጠፈውን ክፍል ቀስ ብለን እናመጣና እንደዚህ አድርገን ጥፍ እናደርገዋለን። አሁን ጥፋቱ ልክ ስለሆነልኝ እኔ የታጠፈው ልክ ጠብቅና እዚች ጋር እንዳይለያይብኝ በማጣበቂያ ጠብቀዋለሁ። እንደዚህ ማለት ነው። አሁን አያችሁ እዚህ ጋር ይሄኛው ስላልተላቀቀ ኪስ መሆን አይችልም። ስለዚህ ቀስ ብለን ኪስ እንዲሆንልን እዛ ጋር ስላጣበቅ ነው
እችን ቆረጥ ማድረግ እንችላለን። ከዛ ይሄኛው ደግሞ ከዚህ ከስሩ ካለው ጋር በደንብ አድርገን እናጣብቀዋለን። አሁን በቀላሉ እንቀሳቀስ ወይም ደግሞ ከፊቱ ቅርጽ ያለው ኪስ ሆኖልናል። ይሄው አያችሁ፣ በዚህ ኪስ ስጦታ መስጠት እንችላለን። የተለያዩ ግብይቶችን ስንፈጽም መጠቀም እንችላለን። ራሳችን በሰራ ነው በሚያምሩ ኪሶች ማለት ነው። አሁንም አልጨረስንም ልጆች። ይሄን እዚህ ጋር እናደርግና ተጨማሪ ሰማያዊ ቀለም ያለውና ቀይ ቀለም ያለውን ወረቀት እናዘጋጃለን። ቀይ ቀለም ባለው እንግዲህ የበለጠ ውበቱን እንዲጨምርልን ከረባት የሚመስል ቅርጽ እንሰራለን። ሸሚዝ አይደል የሰራነው ልጆች? የሸሚዝ ቅርጽ አያችሁት? ስታዩት ምን ይመስላል? ሸሚዝ አይመስልም? ስለዚህ ለሸሚዙ ከረባት እንሰራለን። እዚህ ጋር ደግሞ ኪስ እንሰራና የበለጠ እናሳምረዋለን። እንደዚህም ብቻም ሳይሆን እናንተ በምትፈልጉት በፍራፍሬ በተለያዩ ደግሞ ቁሳቁሶች እየተጠቀማችሁ የምትሰሩትን እቃዎች የበለጠ ማሳመር፣ የራሳችሁን ዲዛይን እየጨመራችሁ ቆንጆ ማስደረግ ትችላላችሁ። እንደዚህች እናደርግና አሁን ከረባቷን ለመስራት ይያችሁ እንደዚህች ቅርጿን ጠብቀን ከሰራናት በጣም የምታምር ከረባት ትመጣልናለች። ይሄው አያችሁ፣ ስትከፍቱት እንደዚህ ይሆናል። ቅርጹን የበለጠ ለማስተካከል ደግሞ እንደዚህች አድርጋችሁ ቆንጆ እንዲሆን ማለት ነው። አሁን የሰራነውን ከረባት ደግሞ እዚህ ጫፏ ላይ ማጣበቂያ እናደርግና እንለጥፈዋለን። የግዴታ በዚህ ብቻም ላይሆን ይችላል ልጆች። ሁሌ እንደምላችሁ እናንተ ደግሞ የበለጠ የራሳችሁን ፈጠራ ብትጨምሩበት በጣም ደስ ይላል። በመቀጠል ደግሞ ኪሱን እንስራ እስኪ። ኪሱ ይሄ በጣም ስለሚበዛበት እንደዚህ ያደርግና ኪስ ያለው እንዲመስል እንደዚች ቅርጿን አስተካክለን እንለጥፋለን። አሁን ይሄም ትንሽ ስለሚተልቀው ቅርጹን እናስተካክልለን። በነገራችን ላይ ሁሌ እንደምላችሁ ከመለጠፋችሁ በፊት 2-3 ለክታችሁ ልክ መሆኑን ስታረጋግጡ ብትለጥፉ የበለጠ ያምርላችኋል። እሺ አሁን እኔ ቆንጆ ስለሆነ ጠርዙን ብቻ እንደዚህ ማጣበቂያ ቀባውና ለጥፈዋለሁ፣ የእውነት ኪስ እንዲመስል ማለት ነው። እሺ ልጆችዬ አሁን ራሱ በጣም እያማረ ነው አይደል? የሆነ ሸሚዝ አልመሰለም? ይሄው ኪስ አለው፣ ከረባት አለው፣ በጣም ያምራል አይደል? ያው ኮሌታውም። አሁን በመቀጠል ምንድነው የምናደርገው? ያው ከረጢቱ መያዣ ያስፈልገዋል አይደል? እንደዚህ ከሆነ ሊወድቅብን ሊቀደድብን ይችላል። ስለዚህ በራሱ ቀለም ባለው ወረቀት ማንጠልጠያውን ክፍል ደግሞ እንሰራለን። እንደዚህ አድርገን እንቆርጠዋለን። ደግሞ እንደዚህም ቢሆን ሁለት እንዲወጣልን መጀመሪያ በዚግዛግ ቅርጽ የበለጠ ቅርጹ እንዲያምርልን አድርገን እንደዚህ ያደረግን ሁለቱንም ክፍል በአንድ አይነት በተመሳሳይ ቅርጽ እንቆርጠዋለን። ያው ልጆች እያያችሁ ሁለት የተለያዩ ቆንጆ ቆንጆ ቅርጽ ያላቸውን ለሰራነው ከረጢት ወይም ዘንቢል ወይም ደግሞ የተለያየ እቃ መያዣ ማንጠልጠያውን አዘጋጅተናል። አሁን እንደዚህ አሁን ከፈት እናደርግና በጎንና በጎን መጀመሪያ ማጣበቂያ እንቀባለን። ከዛ አንዱን ክፍል ወስደን እናጣብቃለን። ከዛ ደግሞ ልጆችዬ ባልተጣበቀበት በዛኛውም ክፍል ሁለት ማንጠልጠያ ስለሆነ የሚያስፈልገው በተመሳሳይ ቦታ ሁለተኛውንም እናጣብቃለን። እኔ ልጆች እንዴት እንደሚያምር በጣም ቆንጆ ደስ የሚል በሸሚዝ ቅርጽ የተሰራ ከረጢት ወይንም ደግሞ የተለያዩ እቃዎች መያዣ ነው የሰራ ነው። አያችሁት? በጣም ደስ ይላል አይደለ? አሁን ላይ ደግሞ በይበልጥ ብዙ ጊዜ የተለያዩ ቁሳቁሶችን በእንደዚህ አይነት ከረጢቶች በተለያዩ እንደዚህ አይነት ወረቀቶች በተሰሩ አይደል እየተጠቀምን ያለነው። ስለዚህ ልጆችዬ እናንተም በቤታችሁ እንደዚህ በሚያማምሩ ቅርጾች እየሰራችሁ ለራሳችሁ አገልግሎት መጠቀም ትችላላችሁ ማለት ነው። በጣም ጎበዝ ልጆች። እስኪ እንደዚህ እናርጋቸው። አያችሁ? ከፈለጋችሁ እቃ መክተት እንደዚህም ሰርታችሁ ደግሞ ስጦታዎችን መስጠት ትችላላችሁ። ይሄው የፈለጋችሁትን ነገር ብትከቱበት በደንብ አድርጎ መያዝ ይችላል። በትልቁ ማዘጋጀትና መስራትም ይቻላል። እንዴት ነው ልጆች? እየወደዳችሁት? ያምራል አይደል? በጣም ቆንጆ ነው። ጎበዝ ልጆች። ለዛሬ እንግዲህ እንደዚህ የሚያምረውን በጣም የወደዳችሁትን ስራ ነበር ይዤላችሁ የመጣሁት። ደስ ይላል አይደል ልጆችዬ? ጎበዞች። እንግዲህ በየቤታችሁ ጊዜ ሰጣችሁ በደንብ ተለማምዳችሁ ሰርታችሁ ተጠቀሙ። እሺ
ጎበዝ ልጆች ሁሌ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁንም በደንብ ተከታተሉ። ጎበዝ ልጆች ሁኑ። እሺ፣ በጣም ነው የምወዳችሁ፣ በጣም ነው የምናፍቃችሁ። ቻው ቻው ኢትዮጵያ ልጆች።